ማን የፈራነው ቀን ደረሰ። ፔፕ በሲዝኑ መጨረሻ ማንቸስተር ሲቲ እንደሚለቅ በጣም ብዙ ታማኝ መረጃዎች የሚባሉ እየለቀቁ ይገኛሉ ማለት ነው። ሲጀመር የተጠበቀ ነገር ነው። በቃ መጀመሪያም ሲነገር ቢያንስ አንድ ሲዝን ይቆያል ብዬ ማንሻው ምን ነው የሚውጠው ፕሪሚየር ሊጉ ምን አባታችን ነው የሚውጠን እኮ ነው እግዚአብሔርን። አሁን አርቴታን ማን ነው ቀጣይ ዓመት ዶሚኔት አድርጎ ሊፎካከር የሚችለው አሰልጣኝ ማን ነው? ሊቨርፑልም ስሎት መጥፎ ላይ ነው፣ ጥሩ አይደለም። እኛም ገና ማሬስካ ነው በቃ አንደኛ የታሰበው ሰውዬ ማሬስካ ነው ለሲቲ ቀጥታ አሁን ታርጌቱ ኮምፓኒ እንደ ለሁለተኛ አድርገው ይዘውታል። ማን ምን እንደሚፈጠር አላቅም እዚህ ቲም ውስጥ። አይ ሆፕ ማሬስካ ጥሩ አሰልጣኝ ነው፣ ግን ፔፕ አንድ ሲዝን ይቆያል ብዬ ነበር። አሁን ስሎት ጥሩ አይደለም። እኛም እንደዚሁ ካሪክ በቃ አርሰናልም ቀጣይ ዶሚኔት ላይ ያደረገው ፕሪሚየር ሊጉ ላይ እንደዛ እንዳሁን እንዳምናው እንደ ዘንድሮ ማለት ወይኔ እኔ እግዚአብሔርን አንድ ሲዝን ይቆያል ብዬ ነበረ። ጋርዲዮላ እንኳን ፋብሪሲዮ ሮማኖ ብሬኪንግ ኒውስ የአርሰናል ጨዋታ ሳያልቅ ቴንሽን ሊያደርጉን ፔፕ እንደሚለቅ ኦፊሻሊ ተገለጸ ማለት ገባርለ። ስለዚህ ለየት ያለ የተለያየ አይነት ሐሳብ ነው ያለኝ። የአርሰናል ጨዋታ ስላላለቀ ማለት ነው ለጊዜው እሰየው እልልልልል አንቺ ባትኖሪኩ የዘንድሮን ፕሪሚየር ሊግ ከበላ ነው አባቴ እያዘንኩ ነው ምሸኝሽ። በቃ እያዘንኩ አንቺ ጎት ይሆንሽ ሰውዬ ማለት ይሄን ፕሪሚየር ሊግ ግን ከነጠቀን ማለት ጥርግ ብለህ ሂድልን አንተ አሰቃየህን። ይሁላ ስቃይ የሚመጣው ራሱ በአንተ ምክንያት ነው። አንተ ሰይጣን ነው ሰውዬ። ከጨዋታው በኋላ ነው ሐሳቤን የምሰጠው ማለት አሁን ፋብሪሲዮ ሮማኖ ሸቃባነ ልንገር ብዬ ነው ሸቃባነ አንድ ለባዶ እንደዚህ እየጨነቀኝ ይሄን ነገር ምንድነው ደጋፊው ልታስጨንቅ ነው? አፈር የበላ አቻ አንወጣም። ወይኔ ሲቲ ፋሚሊ መጥፎ ዜና፣ በጣም መጥፎ ዜና። ፔፕ ልለቅ ነው። ወይኔ ምን አይነት ቀን ነው ዛሬ? ፔፕ ጋርዲዮላ እንደሚለቅ ተረጋግጧል። እንግዲህ ሲቲ ፋሚሊ እኔ አንድ ነገር ልበላችሁ። እኔ አክቹአሊ ሲቲ ቤት ይሄን ያህል መቆየቱ ብዙ ጊዜ በጣም እንዳከብሩና እንደወደው ያደርገኛል። ምክንያቱም ጭራሽ አልጠበቅኩም ማለት ነው። ግን ደግሞ ሁሉም ነገር ያበቃል እና ጋርዲዮላ በዚህ ክረምት ይለቃል የተባለ ነው። ፋብሪዚዮ ዘግቦታል። በስመ አብ ወይኔ ፔፕ ምን አለ ቀድመህ ብትናገር፣ ቢያንስ ለአንተ ብለው ልጆቹ ይጫወቱ ነበር። ይገባኛል። ግን በቃ በማንቸስተር ሲቲ ታሪክ እንደዚህ አይነት ሰጣኝ አክቹአሊ በእግር ኳስ ታሪክም እንደዚህ አይነት ሰጣኝ ይገኛል ብዬ አላስብም። በጣም ልብ የሚሰብር ነው። ለሲቲ ደጋፊዎች እንግዲህ አይዟችሁ እንላለን። አክቹአሊ ግማሽ ነበረ ኤክስፔክት ስናደርግ ነበረ ሊወጣ ይችላል አይችልም የሚለውን ነገር ነው። ትንሽ እኔ እንደውም ሰሞኑን ኮንትራት አለኝ ምናምን ሲል ስለነበረ ይቆያል ብዬ ነበረ እና ሌላ ያሰብኩት ከበላ ይቆያል ካልበላ ይቆያል ከበላ ይሄዳል ብዬ ነበረ። ግን አልሆነም። በጣም ያሳዝናል። እንደ ሲቲ ደጋፊ ናችሁ የፔፕ መልቀቅ በጣም ከባድ ነገር ነውና እስቲ ለፔፕ ያላችሁን ፍቅር ግለጹ። በጣም ያሳዝናል። መርዶን የሰማሁት ጀሞ አርሰናል እያሸነፈ ነው። በጣም ደስተኛ ነኝ ጀማው ከምንም በላይ። ግን አንድ አሳዛኝ ዜና ሰማሁ። እሱም ፔፕ ጋርዲዮላ ከዚህ አመት በኋላ ቡድኑን ሊለቅ እንደሚችል ነው የተዘገበው። ጀሞ ፋብሪዚዮ ነው መጥቶ እየነገረን የሚገኘው። በጣም አሳዛኝ ነው። እኔ በጣም መቆጭ የነበረው ግን ይህ ሰውዬ እያለ ፕሪሚየር ሊጉን ማሳካት መቻል ይግድ አለብን ብያምን ነበረ ብሎልን ዘንድሮን ዋንጫውን ልናሳካው ከጫፍ ደርሰናል። ደግሞ እናሳካዋለን። የአርቴታን ምርጥነት ማረጋገጫው ጋርዲዮላ እያለ ከሱ ላይ ዋንጫ መውሰዱ ከምንም በላይ ማለት ነው። ለማንኛውም ግን ፔፕ ጋርዲዮላ ከለቀቀ ሊጉ ላይ የሚነክሰው ያለምንም ጥርጥር አርቴታ ነው። አርቴታ በአግባቡ ይነክስበታል፣ ይቆጣጠረዋል ነው ምለጀምአው። ለማንኛውም ፔፕ ጋርዲዮላ በመልቀቁ በጣም አዝኛለሁ። እኔ በፕሪሚየር ሊጉ ካየዋቸው ድንቅ ከምላቸው በልዩነት ከማስቀምጠው አሰልጣኝ መካከል ግን ባልቀደሙ አንዱ ፔፕ ጋርዲዮላ ነው። እንግዲህ ይሰናበታል ማለት ነው። ይቅና ፔፓችን። የእግር ኳስ ጥበበኛው ፉትቦል ጂኒየስ የተባለው ፕሪሚየር ሊግ ላይ መጥቶ ፕሪሚየር ሊግን የቀየረው ከዛም ደግሞ ለ10 ዓመታት ዶሚኔት ያደረገው ፔፕ ጋርዲዮላ ከማንቸስተር ሲቲ ቤቱ ሊለቅ ነው። ለ10 ዓመታት ከነገሰበት ፕሪሚየር ሊግ እና ከማንቸስተር ሲቲ ጋር በዚህ ሲዝን መጨረሻ ይለያያል። ምን አይነት ስራ ነው የሰራው ፔፕ ጋርዲዮላ በሲቲ ቤት? ዘንድሮም ለዋንጫ እየተጫወተ ይገኛል። እስካሁን 2 ዋንጫዎችን ወደ ካዝና አስገብቷል። ለመጨረሻው ዋንጫ ደግሞ እየተፎካከረ ይገኛል በሲቲ ቤት። ኢማጂን 6 ፕሪሚየር ሊግ፣ 1 ቻምፒየንስ ሊግ፣ 4 ምናምን ኤፍ ኤ ካፕ፣ ካራቦ ካፕ ተቆጥሮ አይጨረስም። ክለብ የአሸናፊዎች አሸናፊ የፊፋ ክለብ ወርልድ ካፕን አሸንፏል። ምን አይነት አሰልጣኝ ነው!
ፕሪሚየር ሊግ ፔፕ ጋርዲዮላን በማጣቱ በጣም ይጎዳል ብዬ አስባለሁ። ለፕሪሚየር ሊጉ ድምቀት ነው። ፕሪሚየር ሊግን ሞደርናይዝ ያደረገው ፔፕ ጋርዲዮላ ነው። ምርጥ እግር ኳስን ወደ እንግሊዝ ያመጣው ፔፕ ጋርዲዮላ ነው ከአርሴን ዌንገር ቀጥሎ። ምን አይነት አሰልጣኝ ነው! ሲቲን ይሰናበታል። እኔ በጣም የፔፕ ጋርዲዮላ አድናቂ ነው። በዛም ነው ሲቲ የሚመቸኝ በፔፕ ጋርዲዮላ ምክንያት እና ፔፕ ጋርዲዮላ ከሲቲ ይለቃል። ቴንክ ዩ ፔፕ ጋርዲዮላ ቤስት ይርስ ኦፍ ማይ ላይፍ እግር ኳስን ያየሁበት በዚህ ሰዓት 4-3 ይዞት በወጣው መረጃ መሰረት ፔፕ ጋርዲዮላ የዓመቱ መጨረሻ ማንቸስተር ሲቲን ይለቃል። ይሄ በነገራችን ላይ ያበደለት የጨለለለት ዜና ነው ማለት ነው። ማንቸስተር ሲቲን ከምንም ማለት ነው ከምንም ዋንጫ ከዛ በፊት አንስቷል ወይ? አዎ አሳክቷል። ነገር ግን ከምንም ወደ በጣም ትልቅ ቲም ነው ያመጣው። ቻምፒየንስ ሊግ እንዲያሳካ በጣም የብዙ ትልልቅ ክለቦችን ሪከርድ እንዲጋራ እንዲሁም እንዲሰብር ነው ያደረገው። ሶ ያለ ተፎካካሪ ማንቸስተር ዩናይትድ አሰልጣኙን ለቆ ከዛ በኋላ እያንዳንዱ አሰልጣኞችን እያመጣ ውድቀት ላይ በነበረበት ሰዓት ሌሎችን እንኳን ተዋቸው ክሎፕ አንዴ በዛው ሁሉ ፉክክር ማለት አንዴ ነው ዋንጫ ሊነጥቀው ይቻላል። አንዴ ነው ዋንጫ የበለው። እዛ በኋላ ስሎት ትራንዚሽን ላይ ምናልባት ዘንድሮ ማርቴታ ከበላ ትራንዚሽን ላይ ሆኖ ማለት ነው ፔፕ። ይሄ ግልጽና እውነታ ሀቅ ያለ ተወዳዳሪ ያለ ተፎካካሪ ሊጉን ቀኝ ግዛት የገዛ አደገኛና አደገኛ አሰልጣኝ ነው ማለት ነው። ሶ ይሄን ቡድን አሁን ከለቀቀው በኋላ ማንቸስተር ሲቲ ተመልሶ ማንቸስተር ሲቲ ይሆናል ማለት ዘበት ፈለው የቁልቁለት ጊዜሽ እየመጣ ነው። የውድቀት ጊዜሽ እየመጣ ነው። ይሄን እኔ በግልጽ ነው የምነግርህ። ፔፕ ጋርዲዮላ ሲወጣ በጣም ያበደለት ሽኝት ሳይሆን ማድረግ ያለብህ ልብስህን ዘቅዘቅ አድርገህ ማልቀስ ነው ያለብህ። ይሄ እውነታ የማይካድ ሀቅ ነው። እኛ ግን ይሄን ጀግናና ትልቅ አሰልጣኝ የሊጉን ያበደለት የጨለለለት አሰልጣኝ በክብር እንሸኘዋለን። ይመሸው፣ ይገባዋል። ምሽቴን ያበላሸ ዜና ላካፍላችሁ ጋይስ። ፔፕ ጋርዲዮላ ከ10 ዓመት ቆይታ በኋላ ከማንቸስተር ሲቲ ጋር እንደሚለያይ ይፋ ሆኗል። በያዝነው ሳምንት መጨረሻም እንግዲህ ከአስቶን ቪላ ጋር በሚደረገው ጨዋታ ላይም ከማንቸስተር ሲቲ ጋር ጉድ ስሙ ነው የምላችሁ። ፔፕ ጋርዲዮላ በዚህ ዓመት ከትንሽ ቀናት በኋላ ከማንቸስተር ሲቲ ጋር ኦፊሻሊ ይለያያል። ጉዱ ምንድነው ታውቃላችሁ? ይሄ ታላቅ ሌጀንድ ነው። ምንም ምንክረው ነገር አይደለም። በቃ ማሳካት ያለበትን ሁሉ ያሳካ ታላቅ ሌጀንድ ነው። ሲቲ ፋንስ እጅግ ሪስፔክት ነው የምናደርገው። እጅግ ታላቅ እኔ ጎት ማናጀር ነው ብዬ ማስበው ፔፕ ጋርዲዮላ። እውነታው ሳወራ ማለት አስፈሪው ነገር ይሄ ነው። ፔፕ ጋርዲዮላ ገብቶታል። አርሰናል ዋንጫ ቀመሰ፣ ትልቅ ዋንጫ አገኘ ማለት ከዚህ በኋላ አርሰናል የዋንጫ የማሸነፍ ሜንታሊቲ ይኖረዋል። ቀጣይ ዓመት ከፈለገ ፕሪሚየር ሊጉን ፋርመርስ ሊግ ላይ ያደረገው ይችላል። ዩናይትድ ፋንስ መወየል ይበቃል። ከዚህ በኋላ ራሳችን ተነስተን ዋንጫ ማሸነፍ አለብን ነው እያልኩ ያለሁት። ፓፓ ወደዳችሁም ጠላችሁም ከዚህ በኋላ ጊዜው የሚኬል አርቴታና የአርሰናል ነው። የሚቀጥሉትን ዓመታት ቀጥለጥ አድርጎ ሊጉን ይገዟል ሚኬል አርቴታ። ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር እንደተለያየ ተረጋግጧል። እናም ፔፕ ጋርዲዮላን በመተካት ኢታድ የደረሱት ደግሞ ኢንዞ ማሬስካ ናቸው። መጪው ጊዜ የመድፈኞቹ ይመስላል። ሲቲ ደጋፊዎችን ብቻ ያሳዝናል ብላችሁ እንዳታስቡ። በቃ ሁሉንም የፕሪሚየር ሊግ ተመልካቾችን ነው። ቢቆይ እኮ ማለት ነው እኛን ዋንጫ እየነጠቀ ምናምን ስኬት ነው የሚያደርገን። እንደዚህ መሆኑ በቃ እንዲለቃ አንፈልግም። ክሎፕ እሱ ለፕሪሚየር ሊግ የሰጡት ድምቀት በቃ ባይለቁ እስከ መጨረሻው ያሰኛል። ግን ምን ማድረግ ይቻላል? በቃ ጋርዲዮላ ከማንቸስተር ሲቲ ጋር ተለያየ። ጀሞ በጣም ነው የደነገጥኩት። እግዚአብሔር ነው እዚህ አርሰናል ላይ ተቋጠረላችሁ ምናምን ጋርዲዮላ ለቀቀ ተባለ። እኔ ጋርዲዮላ እኮ ያናደኝ ነበረ እውነት። ማንቸስተር ሲቲን ይዞ በቃ ሁሌ ተጫዋች እየገዛ ምናምን ነገር በቃ ሁሌ ፕሪሚየር ሊጉ ማለት ነው ዶሚኔት አደረገ። የመጨረሻ ቡሊ አደረገ። በቃ ቡሊ አድርጎ በጣም ያናደኝ ነበረ። እኔ ጋርዲዮላ ከማንቸስተር ሲቲ ሲወጣ እንደዚህ ደነግጣለሁ፣ እንደዚህ ይከፋኛል ብዬ አስቤ አላውቅም ነበር። የምሬን ነው የምላችሁ። በስማ ምንድነው እንዳለ በቃ ሌጀንዶች እየለቀቁ ነው። ታይሙ እያበቃ ነው። በቃ ማንቸስተር ሲቲን ከዛ ከስር አንስቶ ትልቅ ቲም አድርጓል። ኦልሬዲ የሆነ ያክል ቤዝ ይዘዋል፣ ግን እንደዚህ አልነበሩም። ቻምፒየንስ ሊግ እንዲበሉ አድርጓቸዋል። በእንግሊዝ ፕሪሚየር ሊግ ትሬብል የበላ ሁለተኛው ቲም አድርጓል። ከማንቸስተር ዩናይትድ ቀጥሎ 4 ተከታታይ ጊዜ ፕሪሚየር ሊጉን ዶሚኔት አድርጓል። የፕሪሚየር ሊጉ ቡሊ ነበረ ማለት ነው። በስተመጨረሻ የሚለቅ ነው። በጣም ያስደነግጥ ዜና በማይጠበቅበት ሰዓት የተሰማው ማለት ነው። ኢንዞ ማሬስካ የሱ ተተኪውን ይመጣል ተብሏል። እንጂ ሲቲ ያሳዘነኝ ነው እንዴ? ሲቲ እኮ የመቸኝ ነበር። ሲቲ ማዘን ጀመረ። ወይኔ ጋርዲዮላ
በቃ ዋን ኦፍ ዘ ሌጀንድስ ኢን ፕሪሚየር ሊግ ማለት ነው። በአንድ ሌሊት 2 ለቅሶ እነግርሃለሁ ማለት ነው። ዝም ብለህ ትሰማኛለህ። አንደኛ አለቃክ ከዘንድሮ መጨረሻ አመቱ ነው። ሁለተኛ ዋንጫውን በልቼዋለሁ። አሁን ግባና ጡጦህን ጥባ ምድረ ህፃን። ይሄ ነው አርሰናል። አለቃክ ደግሞ ማለት ነው መጪው አመት አታየው። ባይ ባይ። ጥርም በመጨረሻ ይፋ ሆኖበታል። ፔፕ ጋርዲዮላ ከማንቸስተር ሲቲ ከነ ክብሩ ከነ ግርማው ይሰናበታል። የፈለገ ነገር ቢፈጠር ፕሪሚየር ሊግ አይረሳውም። የሚገርም አሰልጣኝ ነው። ግን ለምን መደበቅ እንደፈለገ ያው ሞቲቬት ያደርጋቸዋል ወይ ዲሞቲቬት አላውቅም። ግን ለምን መደበቅ እንደፈለገ አልገባኝም። ግን በመጨረሻ ይፎናል። ማሬስካ ቀጣዩ የማንቸስተር ሲቲ አሰልጣኝ መሆናቸው አይቀርም። ይመቻችሁ። ላይክ ሼር ማድረግ አይረሳ። በተያያዘ አንድ ማዝንለት የማንቸስተር ሲቲ ደጋፊ ቢኖር አረርኪ ነው። ምክንያቱም ሌሎቹ ፋላዎች መልካቸው እያደጉ ስለሚቀያየሩ ገብተዋል አይደለ? ነገ አብዛኞቹ ወደኛ ይመጣሉ ብዬ አስባለሁ። አረርኪም እኮ ባይዞ ማለት ነው ወይ አኩርፎ ከኛ ሄደ ነው እንጂ ከኛ ጋር ብዙ የሚያመሳሰለው ነገር አለ። ግን ተባኖበታል። ገብተዋል አይደለ? ከዚህ በኋላ ፕሪሚየር ሊጉ ፍትሃዊ ክፍፍል ሊያደርግ ነው ማለት ነው። አብዛኛውን ያው በአርሰናል ዶሚኔት ይደረጋል። አልፎ አልፎ ልክ ማንቸስተር ሲቲ ከስንት ዓመት አንዴ ለሌሎቹ እንደሚለቀው እኛም እንግዲህ እያየን የሆነ ዓመት ላይ ለአንዳንድ ክለቦች ልንለቅ እንችላለን። ከዚህ በኋላ አያሳስባችሁ። ፕሪሚየር ሊጉ ዶሚኔት የሚደረገው በአርሰናል ነው። አሁን ኤንዞ ማሬስካ መጥቶ ምናምን ይህንን የማንቸስተር ሲቲ ሌጋሲ ያውም የፔፕ ጋርዲዮላን የማጂሽያኑ ምናምን ያስቀጥላል ብሎ ከባድ ነው። ፔፕ እንዲለቅ ካደረጉ መካከል አንዱ በእርግጠኝነት ማለት ነው የፕሪሚየር ሊግ ውስጥ ያሉ ትልልቅ አካላት አሉ። ምክንያቱም የሆነ በቃ ጀስት እንትን እንዲሆን አይፈለግም። እውነት እኮ ነው። በጣም በአንድ ክለብ ይሄ ዶሚኔት ተደርጎ ምናምን ልክ እንደ ቡንደስሊጋ እንደ ሊጓን ምናምን አላቅም። የሆነ ሰዓትም ሚካኤል አርቴታን ውጣ ብለው እንደሚያስወጡት እኮ እናውቃለን። ግን ለጊዜው አረርኪ ምን እንደሚውጥሽ እኛ አናቅም። መልካም እድል ለሲቲ። ኮፒ ሊንክ እያደረጋችሁ ለአካውንቱ ቤተሰብ ያልሆናችሁ ፎሎ አድርጉ።